አረበኛ ለማወቅ የምታደርጉትን ጥረት የሚደግፉ ናቸው። ሰላም ውድ ጥጅት ተከታታዮቼ እንዴት ናቸው? በዛሬው ቪዲዮ ይዤላችሁ የመጣሁት ጠቃሚ የሆኑ የአረበኛ ቃላት፣ ሐረጋት እንዲሁም ደግሞ አረፍተ ነገርም ተጨምሮባቸው እነዚህ እንግዲህ በአጠቃላይ ለእኛ በጣም ያስፈልጉናል ማለት ነው አረበኛ ጀማሪዎች። ስለዚህ እናንተ የሚጠበቀው ቪዲዮን እስከ መጨረሻው ማየት ነው። አብራችሁን ሆኑ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ቪዲዮን ከወደዳችሁት ላይክ አድርጉ ውዶቼ። እንዲሁም ደግሞ አዲስ ለሚመጡ እህቶቻችን ወንድሞቻችን ቪዲዮን ሼር አድርጉ። ወደ ትምህርታችን አላውቅም ማዕረፍ አላወኩም ማዕረፍት አላውቃትም ለሴት ሲሆን አላውቃትም ስንል ማዕረፍትሃ ለወንድ ስትጨርስ አሳውቀ ለማለት ብንፈልግ ጉሌሌ ለምትኻለስ ለሴት ስትጨርሻ አሳውቅኝ ለማለት ጉሊሊ ለምትኻለሲ ታውቃለህ ተዓረፍ እስኪ ለእናንተ ደግሞ የቤት ስራ ልስጣችሁ። ታውቂያለሽ በኮመንት በአረበኛ እጠብቃለሁ። በኮመንት ላይ አሳውቁኝ ማለት ነው። ይሄን የት ላገኝ እንደምችል ታውቃለህ? ተዓረፍ ወይን ممكن القى هذه ወይም ተዓረፍ ወይን ممكن القى هذه ወይም هذه ማለት እንችላለን። ለምሳሌ አንዳንድ ነገራት ላይ هذا ይሄ ለማለት هذه ማለት እንችላለን ማለት ነው። በመጀመሪያ ወቃቸው ይህ ለወንድ ነው። አወለን አረፍሁም እንላለን ማለት ነው። የማውቀውም መናገር አልችልም። ማ አቅደር አጉል اللي عرفها ማ አቅደር አጉል اللي عرفها ስለዚህ ጉዳይ ታውቅ ነበር። ይሄ አሁን ለምሳሌ እንደ ጥያቄ መልክ ማለት ነው። انت كنت تعرف هذا الشيء አሳውቅሃለሁ። راح اقول لك ወይም راح اقول لك ወይም راح اكبرك ማለት እንችላለን ማለት ነው። ያኔ اقول لك ወይም راح اكبرك ይላሉ። አንዳንዴ اكبرك ወይም اقول لك ይላሉ ማለት ነው። አሳውቅሻለሁ ለሴት ደግሞ راح اقول لك ምንም የሚያስፈልግህ ነገር ካለ አሳውቀኝ። لو احتاج اي شيء قولي لي እንደማይወዱኝ አውቃለሁ። انا اعرف انهم ما يحبوني እንደምትመጣ አላወኩም ነበር። ما كنت اعرف انك جاي ምን ማለት እንደሆነ አልገባኝም። ማግደር ፋህም እገዝክ እንላለን ማለት ነው። እንዳልተኛ አላወኩም ነበር። ما كنت اعرف انك صاحي ታውቅ ነበር ጥያቄ ነው እዚህ ጋር ማለት ነው። ታውቅ ነበር ብለን አንድን ሰው ስጠይቅ እንግዲህ ይሄ ነገር እኛም ለምሳሌ እኛ በማዳም ቤት ያለ ነው እኛም እንጠይቃለን እነሱም ይጠይቁናል። ስለዚህ ይሄ ትምህርት ለእናንተ በጣም ወሳኝ ነው ማለት ነው። ስለዚህ ቪዲዮውን ላይክ እያደረጋችሁ ነው። እስኪ ላይክ ያደረጋችሁ አንድ በኮሜንት ላይክ እያደረኩ ነው እየተከታተልኩሽ ነው ብላችሁ በኮሜንት አሳውቁኝ። የለ ወደ ትምህርታችን። ስለዚህ ታውቅ ነበር ለማለት كنت تعرف እስኪ አሁንም የቤት ስራ ልስጣችሁ ደግሞ ታውቂ ነበር ለማለት በፈልጉ ምን ትላላችሁ? እኔ አሁን ለወንድ ታውቅ ነበር የሚለውን كنت تعرف በየነገርኳችሁ አይደለ? ስለዚህ ታውቂ ነበር የሚለውን በኮሜንት በአረበኛ ጠብቃለሁ ወይ ውዶቼ። የቀረውን ታውቃለህ انت تعرف الباقي ምን እንዳቀድክ አውቃለሁ። انا اعرف ايش اللي تخطط አታውቅም ለሴት አታውቅም ስንል هي ما تعرف ለሴት هي ማለት ያኔ እሷ እንደማለት ነው። ለወንድ ደግሞ እሱ ለማለት ብንፈልግ ለምሳሌ አያውቅም ለማለት ብንፈልግ هو ما عارف እንላለን ማለት ነው። هو ما عارف ገብቷችኋል አይደለ? ለሴት ሲሆን هي ለወንድ ደግሞ ሁን እንጠቀማለን ማለት ነው። የማወቅ መብት አለህ ልክ ሀቅ تعرف የማወቅ መብት አለህ ልክ ሀቅ تعرف አውቄ ነበር አረፍተሃ ማወቅ አለብህ። እዚህ ጋር ጥያቄ ነው። በቃ ማወቅ አለብህ። ላዝም ተዓረፍ ላዝም የሚለውን ቃላት አንዳንዴ ብዙ ጊዜ ይጠቀሙታል። ላዝም ማለት ግዴታ ማለት ነው። በቃ ያ ነገር ግዴታ
ላዝም ማለት ግዴታ። ስለዚህ ማወቅ አለብህ ከተባለ ላዝም ተዓረፍ። እስከ ነገ አውቃለሁ። ቡኩራ እንኩን አረፍት። ቡክራ እንኩን አረፍት። ያኔ ቡክራ ይምኩን አረፍ፣ ቡክራ ይምኩን አረፍ ማለትም እንችላለን ማለት ነው። እንዴት ላውቅ እችላለሁ? ኬፍ እግደር አረፍ፣ ኬፍ እግደር አረፍ። ይሄንን ማንም ሰው አያውቅም። ማፊያ ሀድ አረፍ፣ ማፊያ ሀድ ያአረፍ። ያኔ አበደን ማለት ነው። አበደን በቃ ከኔ ሌላ ማንም ሰው አያውቅም ማለት አበደን ማለት እንችላለን። ስለዚህ ማፊያ ሀድ አረፍ እንላለን ማለት ነው። ይህን እንዴት እንደምነግርህ አላውቅም። ማዕረፍ ኬፍ እግደር አጉልክ ሀዝ አልከላም። ማዕረፍ እግደር አጉልክ ሀዝ አልከላም። ማዕረፍ እግደር አጉልክ ሀዝ አልከላም። ሀዘ ወይም ሀደ አልከላም ማለት እንችላለን። ሁሉም ነገር ማወቅ ፈልጋለሁ። አብዓረፍ ኩል ሸይ፣ አብዓረፍ ኩል ሸይ። እንዴት ተጎዳህ አውቃለሁ። አን አረፍት እንክ መጅሩህ። ለምሳሌ መጅሩህ ማለት ቁስል ነው አይደለ? ያኔ አንድ ሰው ከተጎዳ በቃ ለምሳሌ ውስጥህ ተጎድቷል፣ እንደ ተጎዳህ አውቃለሁ። እንደዛ እንደማለት ነው። ጀርህ ማለት ያኔ የሆነ ቁስል እንደማለት ነው። እሺ፣ ስለዚህ አን አረፍ እንክ መጅሩህ እንላለን። ትክክል እንዳልሆንኩ አውቃለሁ። አን አረፍ እን ጋልጣን፣ አን አረፍ እን ጋልጣን። ጋልጣን ማለት በቃ ስህተት፣ ትክክል ያልሆነ ነገር ማለት ነው። እሺ፣ ቃላቷ ለብቻዋ ማለት ነው። የምርህ እንደሆነ አላወኩም ነበር። ማክንት አረፍ እንክ ጅድክ፣ ማክንት አረፍ እንክ ጅድክ ወይም ቀዝክም ማለት እንችላለን። ወይም ያኔ ስድቅክም ማለት እንችላለን። ለነክ ስድቅ ማለት ያኔ የምር የሆነ ነገር ለምሳሌ ስድቅ እንላለን ማለት ነው። እሺ ወዶች፣ ስለዚህ ማክንት አረፍ እንክ ስድቅ ያኔ ወይም ጀድስትክ እንላለን ማለት ነው። የምርሽ እንደሆነ አላወኩም ነበር። ይሄን በኮሜንት እጠብቃለሁ። እሺ ወዶቼ፣ በአረበኛ በኮሜንት ጻፉልኝ። እየጠበቀኝ መሆኑን አላወኩም ነበር። ማክንት አረፍ እንክ ትንጥርኔ ወይም ትንጥርኔ ይላሉ አንዳንድ ቦታ ማለት ነው። ትንጥርኔ ወይም ትንጥርኔ ተመሳሳይ ነው። ማክንት አረፍ እንክ ትንጥርኔ ወይም ማክንት አረፍ እንክ ትንጥርኔ እንላለን ማለት ነው። እየጠበቀሽ ነው። هو ينطرك هو ينطرك እንላለን ማለት ነው። ይንጥርክ ያኔ እየጠበቀሽ ነው። እየዋሸህ እንደሆነ አላወቅኩም ነበር። انا عرفت انك بتخذب، انا عرفت انك بتخذب ወይም بتكذب ያኔ ውሸታም ማለት እዚህ ጋር ልንገራችሁ። ከዛባ ይላሉ፣ ቸዳባም ይላሉ። ቸዳብ ይላሉ፣ ከዛብ ይላሉ። ስለዚህ እዚህ ጋር አና አረፍት እንክ ብትከዝብ ወይም ብትቸዝብ ማለትም እንችላለን። እሺ፣ ምን ማድረግ እንዳለብኝ አላወኩም። ማዕረፍት ኤሽ እሰዊ፣ ማዕረፍት ኤሽ እሰዊ። በደንብ እንኳን አንተዋወቅም። ነህነ ሀታ ማ ብንዓረፍ ባዕድ፣ ነህነ ሀታ ማ ብንዓረፍ ባዕድ። የመጨረሻ ስሙን አላወኩም። አነ ማዕረፍት እስም እሊታህ፣ አና ማዕረፍት እስም እሊታህ። የኔ የመጨረሻ ስም ማለት የአያት ስም እንደማለት ነው። የቤተሰብ ስም የመጨረሻ የአያት ስም እንደማለት ነው። ምን ማለት እንደሆነ በደንብ ታውቃለህ። እንተ ዋይድ ፋህም ኤሽ እቅስድ፣ እንተ ዋይድ ፋህም ኤሽ እቅስድ። እዚህ ለምን እንዳለን ሁለታችንም እናውቃለን። ነህነ እልትኔን ፋህሜን፣ እንተ ሌሽ መውጁድ ሂና። ነህነ እልትኔን ፋህሜን፣ እንተ ሌሽ መውጁድ ሂና። በደንብ ታውቃለህ ልንጠይቅ እንችላለን። በደንብ ታውቃለህ ልንጠይቅ እንችላለን። ብትዓረፍ ዋይድ፣ ብትዓረፍ ዋይድ፣ ብትዓረፍ ዋይድ። አንድ ማወቅ ያለብህ ነገር አለ። ፊ ሸይ ዋህድ ላዚም ተዓርፈ፣ ፊ ሸይ ዋህድ ላዚም ተዓርፈ። እንግዲህ ቤተሰብ የዛሬ ቪዲዮን በዚህ መልኩ አዘጋጅቼላችሁ ነበረ። ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁኝ። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ላይክ ማድረጋችሁን አትርሱ። ሼር እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።